ለእንደዚህ አይነት ነገር በጣም ቅርብ ስለመሰልሽ ነው። ቆይ አደይንም ስራ ስሪ ስትላት የነበረው ይሄንን ነው? አዎ። አሁን ሊዱ የት እንዳለች ንገረኝና እጅ ለፖሊስ ስጥ። አንቺ አምሻል እንዴ? ያቺኛዋ ልጅ ምን አድርጓት ነው ሁለተኛ ሲቀምጣልኝ ሰው ሰልፍ ይሰጣችሁ? ናውል እንደዚህ አታደርግ። መፍትሄ ይጠፋ። ተረጋጋና እናስብ። አደይ ምንም ጊዜ የለኝም። አሁን ሁለቱም ሴቶች ይዣቸው እየመጣሁ ነው። ከዛ በፊት ግን የብሌን ድምፅ መስማት ፈልጋለሁ። እገልሻለሁ፣ የምር እገልሻለሁ። ፍቅር ንገሪኝ። ዴቭ እውነት እኔ ምንም የማውቀው ነገር የለም። ናኦል ወደዚህ እንዴት ለምን እንዳመጣትና በደንብ በዝርዝር ከአረቡ ጋር ስለምን እንደሚያገናኛት ዛሬ ላይ ናኦል በግልጽ ነግሯታል። እንዲሁም ደግሞ እንዳትጮህና ከበራቸው የሆነ ድምጽ ሲሰማ ድምጽ አታሰሚ በሚል እንግዲህ ስለታማ ነገር አውጥቶም ሲያስፈራራት አንገቷን አንቆ ተመልክተናል። ሊዱም እውነታውን ስትሰማ በጣም አዝናለች። ታዲያ አብራ ስትጨንቅና ከዴቭ ጋር ከታች ካላሽ በፍለጋ ስትንከራተት የነበረችው እንዲህ በቀላሉ የማትረታና ሰዎችን የማታምነው አደይ ዛሬ ግን በናኦል እጅ ላይ ወድቃለች። እሱም የሆነው የሊዱን ህይወት ለመታደግ ስታስብ ነበር። ሰላም እንዴት ናችሁ ውድ አድማጭ ተመልካቾች፣ የቻናል ቤተሰቦች በመላው ዓለም ያላችሁ ለቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ቪዲዮውን ደግሞ ላይክ ሼር በማድረግ ቤተሰብ ሆኑ። ላለው በተወዳጁ አደይ ድራማ ዛሬም በአዲስ ክፍል ይዘን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ ዛሬ ላይ በናኦል እጅ ወደቀች። እሱም የሆነው ለሊዱ ስትል ነው። እሱን ደግሞ እውነታውን ከእንግዲህ ቤዛና ቁጭ ብለው ፍቅር ሲያወሩ አድምጣ ነበር በር ስር ሆና። ምክንያቱም አሁን ላይ እርግጠኛ ሆነው እንግዲህ ሊዱ እሱ ጋር እንዳለች ሁለታቸው እየተዋዩ የሆነ መላ እንፍጠርና ናኦልን አሳልፈን እንስጠው በሚል ምክር እየመከሩ ነበር። ታዲያ በምን ጉዳይ እንደሆነም እሱ ለምንድን ነው ካንቺ ጋር ጓደኛ ናችሁ ብላም ጠይቃት ነበር። ፍቅር እኔ ጋር የእሱ ፋይል ነበር ሴቶችን እንዲህ ከትምህርት ቤት እየወሰደ ለአረብ ይሰጥ ነበረ። ድንገት ደግሞ የሆነ ቀን የሆነ ሴትን እንደዛ ሲያደርግ በተደጋጋሚ መንገድ ላይ ሲመታታይ ነበር። የሆነ ሰዓት ግን ቪዲዮ ቀርጭ እንዳያስኳወቀ ይሄን አሳልፌ ከሰጠውብህ እያልኩ ስለማስፈራራው አሁን ላይ ግን ያው በዛ ምክንያት ነበር ወደዚህ ጓደኛ ሆነኝ የመጣው ትላለች። ታዲያ እውነተኛውን ግን አደይ እንዲያግታት ፈልጋ እንዳልሆነ ይሄንን ነገር ግን እውነቱን ግልጽ አርጋ አልነገረቻትም ለቤዛ። ምክንያቱም አይመለከትሽም የግል ጉዳይ ነው ብላታለች። ቢሆንም ግን እሷ ተጠራጣሪ ናትና ታዳምጣለች። እንዴት ሳወቅሽ ብላት ነበር። በእርግጥ እኔ እኮ ቤዛ ነኝ እንዴት አላቅም መረጃም አለኝ የእሱ ብላ ነግራታለች። ታዲያ አሁን ከፍቅር ጋር ይህን ነገር ሲመካከሩ አደይ ደግሞ በር ስር ቁማ በደንብ አድርጋ ሰምታቸው አድምጣቸው ነበር። ስለዚህ አሁን ናኦልን ፈርተዋለች እሷም። ታዲያ አደይ ናኦል ድንገት ወደ ቤት ነበረ ሲመጣ እንግዲህ በጣም ቤት እያጸዳሸዋለችበት ደንግጣ ነበር። ለሱ እንኳን መልስ መስጠት ማንም የለም እንዴ ሲልም ጠይቋት አንዴ ያሉ አንዴ የሉም የተደናበረ መልስ አፏ ሁሉ ተያይዞባት አንደበቷ አልፈታ ብሎ ነበር ሳታናግረው መልስ ስትሰጠው። ታዲያ እሱ የሆነ ነገር እንዳለ ገብቶታል። ፈራሽኝ እሳ ብሏት ነበር። በእርግጥ እሷ አልፈራሁም ስትል ነበረ። ታዲያ ወደ አንድ ክፍል ሲገባ ብልጥ ሆና ነበር አደይ። በሩን ቆልፋበት ነበረ። ድንገት ምን እያደረግሽ ነው ሲላት ሊዱ ካንተ ጋር ናት፣ እሷን ካላመጣ ከዚህ አትወጣም፣ እጅን ለፖሊስ መስጠት አለብህ፣ አድራሻዋን ንገረኝ እያለች ነበረ። መጀመሪያ ላይ ጥበቡን ዳና ሄዳበት ነበር መንገዱን። ታዲያ አሞኛት ብልጣ ብልጡና ነገሮችን አስቦና ጠንቅቆ የሚያውቀው በወንጀል የተካነው ታዲያ ናኦል ሁኔታውን ሊያስረዳሽ ክፈቱ በሩንና ከዛ ወጥቼ ነው ማስረዳሽ ቢላት እንዴት አምናለሁ በፍጹም እያለችውን በክርክር ላይ ያለች። አሁን እሱ ግን ሌላ መላ ፈጥሮ አሁን ካልሄድኩላት ህይወቷ ያልፋል፣ ስለዚህ ባክሽ ጊዜ የለም እሷን ታደጊያት፣ እሷን ሊዱን ከፈለግሻት ይላታል። በእርግጥን ሲላት ውስጧ ቢያስብም ነገር ግን ደግሞ ካላመንሽኝ ወስጄ ወደ ቦታ ሳይሻል ይላታል። ለእሷ ነገሩ እንዳልተደገሰ አላወቀችምና አመነችውና በሩን ከፈተችው። ታዲያ ወዳውን ነበር ይዟት የሄደው እሱም ማለት ነው። እንግዲህ ሊዱ ወዳለበት ቦታ ለሊዱ ናኦል ለምን እንዳገታት እንዴት የእሱን ታሪክ ጥንቅቅ አድርጎ ነግሯል። እሱም በጣም የሚወዳት የልጅነት ፍቅረኛው ብሌን እሷ ለአረብ ራሷን ሽጣ ሴትነቷን አርግዛ እናቱ የኩላሊት ታማሚ ነበረችና ለሷ ማሳከሚያ እንደምታመጣና ገንዘብ እንደምትሰጠው ይህን ደግሞ አያውቅም እንደነበር መጀመሪያ ላይ። በኋላ ግን ሲያውቅ እንደደበደባትና ብሌን አሁን ላይ አረብ ወስዶ እንዳገባት ከሱ እንደጠፋች ይነግራታል ታሪኩን ባጭሩ። እና ደግሞ ሌላው ብዙ ሴቶችን ለአረቡ አቅርብ ነበር ተማሪ ያለው እያለም ከትምህርት ቤት እየወሰደ እንደሚያቀርብ ገንዘብ እየተቀበለ እናቱን ሕክምና እንደሚያደርግ
በሙሉ ሕክምናውን ግን እናቱን በደንብ አድርጋ ስትንከባከብለት የነበረችው የሚወዳትና የሚያፈቅራት እሷም የምታፈቅረው እንግዲህ ብሌን ነበረች። ብሌን ተገዳ እንጂ ወደው አረው እንዳልወሰዳትም ሲነግራት ነበረ። ታዲያ ለእሷ ህይወት ስል እናንተ ብዙ ሴቶችን ቢያንስ ከ30 ያላነሱ ሴቶችን ለእሱ ማቅረብ እንዳለብኝ ይነገረኛል። እሷ በህይወት እንኳን ባትኖርስ ለምንድን ነው እንደዚህ የምታደርገው? የፈለግከውን ዴቭ ገንዘብ ይሰጣል፣ እኔም ብቻ ከዚህ ወጣ አውጣኝ እባክህ ብትለውም በፍጹም የሷን ልመናና ተማጽኖ በእርግጥ ለዚህ ስራ ውስጤም ለእኔም ደስተኛ ሆኜ ባላደርገው ብዙ ጊዜ እኔ የማደርገው ፈቃደኛ የሆኑትን ሴቶች እንጂ አስገድጄ እንዳልሆነ ይሄን ታውቂ ይገባል። አሁን ላይ ግን ግድ ነው ይላታል። አንቺም ፈልገሽ ፈቅደሽ ነው የመጣሽው እያላት ነው። እንግዲህ ሊዲያ በሁኔታው ልቧ ተሰብሯል። ብታለቅስም ብትለምነውም ናኦል ግን ነገሩን አስረዳት እንጂ ሊራራላትና ሊያዝንላት አልፈለገም በፍጹም። ታዲያ አሁን ላይ ምንም ነገሩን ቲንክ ያላረገች በፍጹም ይሆናል ብላ ያላሰበችው አደይ እሷን አገኛለሁ ብላ በጉጉት ብትሄድም በእርግጥ አግኝታታለች። አቅፋም ሰላም ብላት እንዴት መጣሽ ስትልም አንቺን እንደ ሁኔታውን ስታስረዳ ለእኔ ብለሽ ስለመጣሽ አመሰግናለሁ ትላታለች። ምን ምስጋና ያስፈልገውም እያለቻት ነበረ። ታዲያ በዛ መሀል ነበር አንቺም ልበሽና ተዘጋጅ ብሎ ልብሱን አምጥቶ እየሰጣቸው ነው ናኦል። የስልክ ልውውጡን ደግሞ ደጋግሞ እያወራ ነው። ታዲያ ከአሁን ላይ ቤዛ ደውላለች ለዴብና ለባርኮት ካፌ ላይ ቁጭ ባሉበት ስልክ ደውለው እንዲያገኟቸውና ናኦል እንደተጠራጠሩት እየነገሩት ነበር። ታዲያ አዲስ ነገር ምን አለ እያሉ ነበር። በእርግጥ ዴቭ እጅግ በጣም ያዘነበት አንድ ጉዳይ አለ። ድጋሚ አለች ዴቭ ብሎ ተስፋ ቢያደርግም ቤዛ ግን እሱ ሲነግራት ሪካርድ ያደረገችውን ድምፅ አምጥታ ቤዛ እንግዲህ ስታሰማቸው የነበረው ሊዱ በህይወት እንደሌለች ነበር። ስቅስቅ ብሎ ያለቀሰ ነበር። አሁን ላይ ደግሞ ደጋግሞ ዴቭን ቢሆን አንገቷን አንቆ ይዞ ፍቅርን እዚህ ጉዳይ ላይ የለሽበትም ወይ ሲል ጠይቋታል። ወንድሟ ባርኮትም ቢሆን እያፋጠጣት ነው። ናኦል እዚህ ስራ ላይ ካለበት አንቺ አለሽበት ማለት ነው። ምክንያቱም ናኦል ለአንቺ የቅርብ ጓደኛሽ ነው ይላታል። እሷ ግን እየማለች እየተገዘተች ነው። በእርግጥ አዎ ሊዱን እንዲያገታት ባትፈቅድም ነገሩን ግን አሁን ላይ ሰምታለች፣ ነግሯታል። ግን አሁን ለእነሱ መናገሩን አልፈለገችም። ቤዛም ቢሆን እመናት ፍቅርን ባርኮቴ አታቅም ስትልም ተናግራለች። እሷ ግን ጠንቅቃ እንደምታውቅ ለፍቅር ለራሷ ነግራት ነበረ። በእርግጥ ሁለታቸው ተግባብተው እንደዋሩ ስላልተረዳች እንዴት ልታቅ ቻለች የሚለው ነገር ጥያቄ ፈጥሮባታል ፍቅር በቤዛ ላይ ማለት ነው። ታዲያ ይህ እየተባለ አሁን ላይ ሁሉም ሰብሰብ ብለው እየተጠያየቁ እያሉ ባሉበት ነበረ ባርኮት እንግዲህ በጣም ተናዶባታል። በእህቱ ካደረግሽው እኔ ነኝ የምገልሽ ብሎ ደግሞ ደጋግሞም አሁንም ቢሆን እያስጠነቅቃት እሷ ግን እኔ አይደለሁም ስትል ሽምጥጥ አድርጋለች ሁኑን በፍጹም። ታዲያ ቤቱን ተቃጥሎ በሻጀልሽ ሳታቂ ነው ወይ ወደ ቤቱ ሰጂ ብሏት ነበር ዴቭ። እሷ ግን አላቅም ብላ እሱ የነገረኝን ይዤ እንጂ ስትል እሷ የፈጠረችው ሜላ አይደለም እና ቤት መቃጠሉ ሸምጥጣቸዋለች። ታዲያ ወደ ቤት ኤላና ለምለም መጥተዋል። ሰላም ብለው ስለ ሁኔታው እየጠየቁ ነው። ታዲያ ለምለም ከእኗ እንድጠፋና ማትፈልገው በፍጹም ወደ አሁኑ እንግዲህ አደይን ልፈልጋት ብላ በኪችንም በክላሷን በፈልግ ታጣታለች። ወዴት ሄዳ ነው ስትልም ጥያቄ አንስታለች። ከፈለገቻት በኋላ ወዴት ሄደሽ ከዚህ ቤት የሚል ነገር። በእርግጥ ዴብና እንግዲህ ሲገቡ ባርኮት ቤቱ ጭራ ላይ ያሉ ነበር የገቡት። በእርግጥ ተኝታ ይሆናል የሚል ነገር ነበር ፍቅር የሰጠችው። አሁን ላይ ግን እንግዲህ ይውሰዳት አይውሰዳት ማንም ሰው አላየም፣ ማንም በሌለበት ነበረ ናኦል መጥቶ አደይን አሞኝቶ የወሰዳት። ታዲያ አልተኛችም የለችም መኝታ ክፍሏም ተብሏል። ናኦል መጥቶ ነበር ወይ የሚል ጥያቄ ዴቭ ከራሱ አንደበትም ሲናገር ሰምተነዋል። በእርግጥ እንግዲህ ይምጣ ደግሞ ያየ ሰው አልነበረም። ኪንጎና ዴቭም እንግዲህ ደርሱላታል ሊዱ ብለን ያሰብናቸው ሰዎች በፍጹም ሳይሆን ቀርተዋል። በእርግጥ ኪንጎ ሁለት ልብ ሆኖ ነበር። እንሂድላት እንድረስላት እዚሁ አካባቢ ቤት ነው የገባው ቢልም ደመቀ ግን አረ በፍጹም እኛን ከማማትና እነሱ ናቸው ብለው ነገሩን ወደኛ ከማለት ውጭ እኛንም አይረዱንም፣ ስለዚህ አይመለከተንም ጉዳይ ሲልም ነገሩን ሁለት ተቃራኒ ሆነዋል። ከፈለክ ሄድ እኔ ግን ጉዳይ አይደለም ሲል ደመቀ በጨካኝ ልብ ተመልሷል። ኪንጎ ግን ንጉስ ግን እጅግ በጣም ውስጡ እያሰበ አደይ ጓር
አይደለችም የታገተችው ሊዲያ ናት ቢሆንም አደይም ቢሆን ስታዝን አልፈልግም፣ ወንድሟም ያሳዝናል ቢል ግን ደመቀ ግን ሊራራ አልፈለገም። ስለዚህ ነገሩ በመንገድ ላይ ነበር የተመለሱት ሳይሄዱ ማለት ነው። ቤት ውስጥ አሁን የአደይ አለመኖር ሌላ ጥያቄ ፈጥሯል። የት ሄዳ ነው ቢባልም ቤዛም ቢሆን አደይ ግን የት ሄደች ስትጠያቄ ስታነሳ ፍቅር ግን እኔ አላቅም ተውኛ ጠቅጭቁኝ በማለት በስሜት ነበር ተናዳ የሄደችው። እንግዲህ አሁን ላይ አደይ በጣም በሚያሳዝን በማታውቀው ስራ ለሊዱ ብላ ራሷን መስዋዕት ልታደርግ ተዘጋጅታለች። ልብስም ቀይሩ ተብለዋል። ናኦልም ስልክ ጥሪውን እየተቀያየረ ነው። ታዲያ ሁለቱም ሴቶች አሁን ላይ ተዘጋጅተዋል። ስለዚህ አሁን መተማመር ትችላለች። ከዛ በፊት ግን የብሌንን ድምፅ ልሰማት ቃል ትገባልኛለች ያለ ስልክ እያወራ ነው። የሚጸጽትን ስራ እንደዚህ አታድርግ፣ አትቸኩል፣ ሌላ መላ እንፍጠር ብትልም አደይ እሱ ግን በፍጹም ሊያዳምጣቸው አልፈለግም። ከዛ በፊትም እጅጉኑ ለምናው ነበር ደጋግማ በተለያየ መንገድ ለእናት ስትል ለብሌን ስትል ብትልም ወስኛለሁ ከዚህ በኋላ ዋለው በሀርድ ነበር የጮህባት ሊዲያ ላይ። ናኦል ጨክሞባቸዋል። አሳልፏቸው ሊሰጥ ተዘጋጅቷል። ናኦል አሁን አውርቶ ከሚመጣው አረብ ባለሀብት ጋር ሊያገናኛቸው እንደሆነ በራሱም ወስኗል። እነሱም ተዘጋጁ ተብለው እነሱም ቢሆን በፍርሃትም ቢሆን ሳይፈልጉ በጣም በሚያሳዝን ህይወትም ቢሆን ልብሳቸውን ቀይረው ተዘጋጅተው ታጥበው እንግዲህ ቁጭ ብለው እየጠበቁ ነው። አሁን ላይ ታዲያ እሱም ስልኩን አውርቶ ኑ ብሎ እንግዲህ እንዲመጡ አዟቸዋል። አሁን ላይ አደይንና ሊዱን ለሚወስደው ሰው ማለት ነው። በሚያሳዝን ሁኔታ ይህን ማድረጉ እጅጉኑ ይከብዳል፣ ያሳዝናል። ናኦል በእርግጥ ብሌኔንማ አልሞተችም አገኛታለሁ ለሱ ላንድ ለሚያፈቅራት ሲል የስንት ሰው ህይወትን እንግዲህ ወደ መጥፎ ቦታ እንደሚያስገባ በተለይ አደይ በጣም ነው ያሳዘነችኝ። ይህን ያለ ሰው የሚራራ ልቧን እንኳን ሲያይ በፍጹም የእህትነት ባህሪ ቢሄደ ብትሆንስ ብሎም አላሰበም። እሷም ቢሆን ባላወቀችው ራሷ ሊዱ እንኳን ቢያንስ ገንዘብ አጓግቷት ፈልጋና ፈቅዳ ነበር የመጣችው የስራውን ሁኔታ ባታቅም። ሊዱ ግን አሁን ላይ በጣም ያዘነችው እሱንም አሁን ይህን ስራ ላደይም ነበር ያሰብኩት ስትል፣ አዎ በእርግጥ አንቺንም ቢሆን አላሰብኩሽም ነበር ያሰብኩት ለፍቅር ነበር፣ ነገር ግን አንቺ ለሁኔታው ቅርበውን ሽልኝና ተመቻቸሽልኝ ብሎ ግልጹን ነግሯታል። በሚያሳዝን ሁኔታ አሁን ላይ ምን ሊፈጠር ይችላል? የሆነ ሰው ይደርስላቸዋል ወይስ ይዟቸው ሲወጣ ከመንገድ የሆነ ሰው ያገኛቸዋል ወይስ ደግሞ የናኦልን ቤት ፍለጋ እነሱ ሲያስሱ ድንገት መንገድ ላይ ይገጣጠሙ ይሆን ከነ ባርኮትና ዴብ ጋር ወይስ ደግሞ ምን ሊፈጠር ይችላላችሁ ታስባላችሁ? በእውነቱ በሚያሳዝን ሁኔታ የአደይ መጨመርም ከፍቶናል። የእናንተንም ሀሳብ አስተያየት በኮሜንት ግለጹ። አድማጭ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር በማድረግ ቤተሰብ ሆኑ። አብራችሁን ስለቆያችሁ አመሰግናለሁ።